ሁለት ባልና ሚስት ነበሩ። ባልየው ባህሪው ወጣ ያለ ሲሆን በሰው ጎደሎ ሙድ በመያዝ ጓደኞቹ ጋር ሲስቅ ነበር የሚያሳልፈው። ነገር ግን ሚስቱ እርጉዝ ነበረች። ከዚህ ባህሪው እንዲታረም ብትነግረው አልሰማት አለ። የመውለጃዋ ቀንም ነበረ። እንደ ሁል ጊዜው በመንገዳቸው ላይ አይነ ስውር ሲያልፉ አደናቅፎ በመጣል ሳቁበትና ተሳለቁበት። ወዲያውኑ ስልክ ተደውሎ ሚስቱ ሆስፒታል እንደገባች ተነገረው። ሲበርም ደረሰ። ሲቃው ጠንቶባትም ትጮኻለች። እንደምን በፈጣሪዋ እገዛ ተገላገለች። ግን የተወለደው ልጅ ማየትም መራመድም አይችልም። ባልየው በዚህ በጣም ተናደደ። ሚስት ግን በጣም ተወደውና ተንከባከበውም ነበር። ልጁም አድጎ ሐፊዝ ሆነ። ነገር ግን ባልየው ከመጥላቱ የተነሳ ሊያየው ፍቃደኛ አልነበረም። ቀኑ ጅሙዓ ነበር። ወንድሞቹ መስጂድ እንዲወስዱት እየጠበቀ ነበር። ነገር ግን እናታቸው ገና ከትምህርት ልታመጣቸው መሄዷ ነበር። ይህ ልጅ ጅሙዓ ሊያልፈው በመሆኑ እያለቀሰ ከክራችሁ ወደቀ። አባትም ከበር ሲገባ ተመለከተው። ለምን እንደሚያለቅስም ጠየቀው። ጅሙዓ ሊያልፈኝ ስለሆነ ብሎ መለሰለት። ለዛሬ እኔ ልውሰድህ ብሎ ለመጀመሪያ ጊዜ አወራው። አስቡት፣ አባቱ ማለት ነው ለመጀመሪያ ጊዜ። ያሳዝናል። ልጁም ተደስቶ አባትም የመጀመሪያ መስጂድ ሄደ። ቁጭ እንዳለም ልጁ በአማረ ድምጽ ሲቀራ ሲሰማ በጣም አለቀሰ። ይቅር በለኝ በማለት እግሩ ላይ ወደቀ። አባትየው ማለት ነው። ልጁ በፈገግታ ይቅር አለው። ከዛ ቀን በኋላ የመስጊድ ከፋች ሆኑ ልጅና አባት። ነገር ግን ለስራ አባት ከቤት ወጥቶ መኖር ከጀመረ 5 ዓመታትን አስቆጠረ። ሁሌም ሲደውል ስለሱ ይጠይቅ ነበር። ነገር ግን እናት መስጂድ ነው ተኝቷል እያለች አታገናኘውም ነበር። ዛሬ መመለሻ ቀኑ ነው። በፍጥነት መጥቶ ልጅስ በማለት ጠየቀ። እናትም አለች አንተ በሄድክ በአንድ ወር ውስጥ ታሞ ሞተ አለችው። በእንባ አቀለጠው። ልጁ ግን አባቱን አስተካክሎ ሄደ።